ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ቅድስት ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ ባህር ዳር መጥቷል ብለው ያምናሉ? እንደ ታሪክ ምሁር በፍጹም የወደቀ ሰው አላየሁም። ዝግቴ አዌ አምናም እዛ ነበር በራቸው ላይ ተገናኛል። ብዙ መስራት የሚችል ልጅ ይሄን ልጅ ለማገልገል እድል የሰጠኝ ደግነት ያረገልኝ ምሕረት ያረገልኝ ጌታ የተባረከ። ሰላም እንደምን ቆይታችኋል? ተኪ ክርስቲያን ይባላል። ለዚህ ቤት አዲስ ሆናችሁ ሁላችሁም ቤቱ ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ። ኮሜንት ላይ ሐሳባችሁን መስጠት ትችላላችሁ። እጅግ አነጋጋሪ በሆነ ጉዳይ ዛሬም ተመልሰን መተናል። ሰሞኑን ምን አለ በክርስቲያኖች ዘንድ በሚለውም ሐሳባችን እንሰጣለን ማለት ነው። አብራችሁን ቆዩ። እኔ ክርስቲያን ነኝ፣ እኔ ደቀ መዝሙር ነኝ፣ እኔ ጴንጤ ነኝ። እናንተን ተቃሊ ሰው ያደርጋችሁ እኔ የለወጠ እናንተን የማይለውጥበት ምክንያት እግዚአብሔር ሁሉን ነገር ማድረግ ይችላልና ኑሮ ያለ ጌታ ታክቶኝ የሚለው የድሮ መዝሙር ኑሮ ያለ ጌታ ታክቶኝ ኃጢአትን ማስመሮኝ ኢየሱስ መለስ የሱ ደግነት ማርኮኝ በድል ጎዳና ብገባ ፍቅሩን ነፍሴን ቢገዛ ግንባሬን ለላላስብ አልገባሁኝ ለጌታ በመከራም። እኔ እኮ ለዚህ ነው ተጽዕኖ ፈጣሪዎች በጌታ ሲሆኑ በጣም ደስ የሚል። ለዚህ ነው እውነት ለመናገር አርቲስቶች ምናምን ብዙ ጊዜ አሁን ሰዎች በጌታ ሲሆኑ ምንድነው የነሱ ነፍስ ከሌላው በምን ይለያል? የተለየ ሴሌብሬሽን ማሳየት፣ ደስታ ማሳየት ምንድነው ምናምን ይባላል። ግን አሁን ይሄ አስቡት፣ ሰለሞን ታሼ ማለት ወይም ደግሞ ጋጋ በድራማው ስም ነው እንግዲህ ጋጋ ያው ካራክተሩን በደንብ ስለተላበሰውና ስለተወነው ሰዎች በፍቅር የሚጠሩት ስም ነውና ጋጋ እንግዲህ በጣም የተወደደ ሰው አሁን ላይ እግዚአብሔርን የክርስቶስን ወንጌል ለመመስከር የማያፍር ኢየሱስን ለማሳየት የማይሸማቀቅ ስለ እግዚአብሔር ስላደረገለት ታምር መዘመር በቃ የማይሰለቸው አይነት ሰው ነውና አሁን እንግዲህ ማረሚያ ሄዶ ወንጌል እየሰበከ ነው። በዛ አጋጣሚ የእግዚአብሔርን ማዳንና በቃ ስለ እግዚአብሔር ምህረት የሚዘምር ሰው ማለት አሁን ላይ ሰለሞን ታሼ ጋጋ ነውና እጅግ በጣም እንወዳለን። እግዚአብሔር ይመስገን ስለናንተ በዚህ ጊዜ እየሰጠን ስላለ የተለያዩ ተጽዕኖ ፈጣሪዎች እግዚአብሔር በወንጌል ደግሞ በእናንተ በኩል ሆኖ ወንጌልን ሊያዳርስ ፈልጓልና ስለናንተ እግዚአብሔር ይመስገን። እመቤታችን የረገጠችበት ቦታ አለ። ስለዚህ ወደዛ እንሂድ ይላል ምዕመኑ። እንደዛ አይነት ቴንደንስ ያልሆነ እዛ ውስጥ አልገባም። ሞር ግን እርሶ ቅድስት ድንግል ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ ባህር ዳር መጥቷል ብለው ያምናሉ? እንደ ታሪክ ምሁር በፍጹም አላምንም። መጽሐፍ ቅዱስ ላይ የሄዱበትን መንገድ አለ። ለምንድን ነው የምደክመው? ትልቁ መጽሐፍ ከክርስቶስ ጋር የነበሩ ሐዋርያት የጻፉት ትክክለኛ የሆነ ማስረጃ ያለው ነገር እያለ ማስረጃ በሌላ ጣና ገዳም ምናልባት ሄደው የመጎብኘት እድል ካለው ካገኙ ወይም አላቅም ከነበረ ታዲያ እዛ አካባቢ ታዲያ አልተመለከቱም? እንደውም የቅድስት ድንግል ማርያም ኮቴ ኢየሱስ ክርስቶስ የተቀመጠበት ማርያም ደክሟት ቁጭ ያለችበት ምናምን ተብሎ ታጥረው በሆነ በላሜራ ነገር ሰዎች እንዳይረግጧቸው ተደርጎ ከነ ምልክት የተቀመጡ አሉ። ኢቭን በስደቷ ወቅት ራሱ ቅድስት ድንግል ማርያም ልጇን ኢየሱስ ክርስቶስን ይዛ ባህር ዳር አካባቢ ነበረች፣ ቤትም ነበራቸው የሚል እዚሁ ሚዲያ ላይ መጣው ከባህር ዳር አካባቢ የመጡ ሰዎችም የታሪክ ድንግል ማርያም እኔ ኢትዮጵያን የረገጠችው ማርያም የቷ ነች ነው? እኔ እኮ አሁን የማይገባኝ ኢትዮጵያን የረገጠችው ማርያም የትኛዋ ነች? የኢየሱስ እናት ነች ወይስ ደግሞ ሰዎች በአእምሯቸው ዝም ብሎ የተፈላሰፏት ነች? መጽሐፍ ቅዱስ የማይናገረውን ራሳቸው እየፈለሰፉ ራሳቸው እየፈጠሩ የሚናገሩት ነገር በጣም ነው የሚያናድደኝና ይቺ የእውነተኛው የኢየሱስ ክርስቶስ እናት አይደለችም። ይቺ ሌላኛይቱ ማርያም ነች። ሌላኛይቱ ይቺ የመጽሐፍ ቅዱስ ወይም ደግሞ ኢየሱስ ክርስቶስን ጌታችንን የወለደችው እናታችን ማርያም ሳትሆን ሌላ ማርያም ነች። እቺ ትክክለኛዋ ማርያም አይደለችም። ማርያም በፍጹም ኢትዮጵያ መታም አታውቅም። ኢትዮጵያ ረግጣለች የሚሉ መጽሐፍ ቅዱስ ላይ የለም። ስለዚህ ከእንደዚህ አይነት ፍልስፍናና ከእግዚአብሔር ቃል ውጪ ካሉ ተረቶች እባካችሁ አእምሯችሁን ጠብቁ። ግን ያንን ለማወቅ ደግሞ የእግዚአብሔርን ቃል ማንበብ አለባችሁና የእግዚአብሔርን ቃል በደንብ እንድታነቡ እኔ ደግሞ ዛሬ አበረታታችኋለሁ። እንግዲህ ሰሞኑን በጣም ብዙ እያነጋገሩ ካሉ ከሚገኙ ጉዳዮች መሀል አንዱ የሆነው ይሄ የፌሚኒዝም ጉዳይ ነውና እሱን በተመለከተ እንግዲህ የፌሚኒዝም ዋና ቀስቃሿና መሪዋ ጆርዲ ወይም ደግሞ ዮርዳኖስ ምንድነው ይሄ በተቃራኒ ጾታ ግንኙነት እየታማች ነው ወይም ደግሞ ቪዲዮዎች ተገኝቶባታል አሉን እያሉ ነው። እስቲ ቪዲዮ ይሉኝ። ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር ሌሎች ፔጆች መልቀቅ ይችላሉ፣ እኔ ግን አልለቀውም። ጆርዲ የሰላም ነሽ እናቱ? ራቁትሽን ከሴቶች ጋር በስነ ስርዓት የተላላሽ ምን እያልሽ አለ? እኔ እውነት ለመናገር ይሄን ነገር አምነዋለሁ። ምክንያቱም ለምን መሰላችሁ ማምነው
ትክክል ሊሆን ይችላል ከዚህ በፊት ከተገኘውም አይነት ቪዲዮ አንፃር ዝም ብላችሁ ስታስቡት ማለት ነው። አሁን ላይ ስሜታዊ ሳትሆኑ ምን ሳትሆኑ ወይም ደግሞ ወገንተኛ ሳትሆኑ ይሄን ቪዲዮ ለመስማት ሞክሩ። ስለዚህ እቺ ልጅ እንደ እግዚአብሔር ቃል የሆነ ነገር ይዛ አይደለም የመጣችው። ሐሳቧ ራሱ ከእግዚአብሔር ቃል ጋር ራሱ ሮንግ የሆነ ነገር ነው ንግግሯ። የሆነ ሰዓት ላይ ሰዎች ትንሽ ሴቶች ጓ ሲሉባት መለስ ትላለች፣ ከዛ ደግሞ ሲነሳባት ውጥት ትላለች ምናምንና እስቲ ተረጋጉና እዩት ይቺን ልጅ። ነገ ያደረ እየነጋ ሲሄድ እናያታለንና እስቲ እኔ ዮርዲን ለማለት የምፈልገው ነገር ሐሳብሽ ጥሩ ሆኖ ሳለ ለሴቶች መቆምሽ መልካም ሆኖ ሳለ ነገር ግን እንደ እግዚአብሔር ቃል የሆነውን ነገር እየፈተሽ እንዲሁም ደግሞ ለትውልድ ይጠቅማል የቱ አይጠቅም የሚለውን እያሰብሽ ብትሰሪ መልካም ነው ብዬ እላለሁ። ይሄን ለማለት እወዳለሁ። ከዛ ውጪ ከሰሞኑ ያሳቀኝ አንድ የኦሮምኛ መዝሙር አለና እስቲ እሷም ትሬንድ ሆና የነበረች ስሞት ይወት ኦሮምኛ ልፎክር ካኩንዱ ረኬቲ ትጫላ ሆጂም ቀኛ ከኪሳራ አንተ ታጠርፋለህ ጠላት እየከሰረ ነው ወደቀ ትርጉሙ በራሴ ያለው እኔ በጣም ነው ያሳቀኝ እውነት ለመናገርና በቃ መብቱ ነው እውነት ለመናገር መተርጎም ይችላል። እኔ ዘማሪው ይመቸኛል ልጁና ከዚህ በፊትም አንድ የሆነ ቪዲዮ ነበር ቫይራል ይወጣለትና ያስቀኛል ልጁ ሲዘምር ምናምን ደስ የሚል አይነት ልጅ ነው። ተባረክ ለማለት ወዳለሁ። እስቲ እንቀጥል ብለን መዝሙር ባይኖር በጣም ነው የሚያስጠላው ኑሮ ራሱ እና አንዳንድ ጊዜ እግዚአብሔርን ለማመስገን አስባስብና አልወጣል ይለኛል። ከዛ በኋላ ምን እመኛለሁ? ሪችት መሆን እመኛለሁ። ምን እላለሁ? እግዚአብሔር ላይ መጥቼ ቀይ ቢጫ አሳይቼ በፈነዳ ባልኩላ እላለሁ። አይወጣልኝም። ዘምሬ ውለታው ብዙ ነው። እስቲ አጨብጭቡና አሜን ሃሌሉያ። ያንስበታል፣ ክብር ይገባዋል። ኢየሱስ ያድናል። ሄኖክ ሲንገሌ እኔ በጣም ነው የምወደው። ስብከቶቹ ደስ ይሉኛል። ይሄ ሰውን ምንድነው ሳያሰለች ምን ሳይል በቃ እየሰማ በመንፈስም ሆነ እንዲሁም ደግሞ አእምሮም ሳይዝል የምትሰማው አይነት ስብከት ነውና እግዚአብሔር በጣም ጸጋ ያስቀመጠበት ሰው ነው። ሲሰብክ በጣም ነው የምወደው እና በእስቲ በእግዚአብሔር ፊት አንዳንዴ እንደ ሮኬት ሁላ ብታመልኩ በእውነት በቃ ብትሆኑ አንዳንዴ ደስ አይላችሁም? በቃ ነፍሳችሁ ማትቀርበት ጊዜ አለ ምናምንና እግዚአብሔርን ስታስቡ፣ ክብሩን ስታስቡ፣ ማዳኑን ስታስቡ፣ እሱነቱን ራሱ ስታስቡ አንዳንዴ ወርሺፓችሁ ይለያል፣ አምልኮ ስታይላችሁ ሁላ ይለያልና በቃ በመንፈስ ስትሆኑ ነው ያንን ነገር አንደርስታንድ እንደምታደርጉትና ይሄኔ በጣም ተረድቻለሁ። ፕሮቴስታንት ዘማሪዎች የዩቲዩብ ሪከርድን ሰባብረውታል። እነሆ እንደሚከተለው ደረጃቸው የወጣ ሲሆን በዩቲዩብ ከፍተኛ ተመልካች በማግኘትም ከ1 እስከ 10 የሆኑት የሚከተሉት ናቸው። 8ኛ ኪንግደም ሳውንድ 5.1 ሚሊዮን፣ 7ኛ በረከት ተስፋዬ 5.2 ሚሊዮን፣ 6ኛ ይድነቃቸው ተካ 5.7 ሚሊዮን፣ 5ኛ ዘማሪ ሊሊ ጥላሁን 7.1 ሚሊዮን፣ 4ኛ ዘማሪ ቴዲ ታደሰ 7.6 ሚሊዮን፣ 3ኛ ዘማሪ መስፍን ጉቱ፣ ዘማሪ ሀና ተክሌና ዘማሪት አስቴር አበበ 10 ሚሊዮን፣ 2ኛ ዘማሪ ፍሬዎት አበባው 16 ሚሊዮን፣ እንዲሁም ብቸኛው ደግሞ ደረጃ 1 ላይ የሚገኘው ዘማሪ ዮሴፍ ካሳ ሲሆን 17 ሚሊዮን እይታዎችን በማግኘት በዩቲዩብ ሪከርድ የኢትዮጵያ ወንጌላውያን ደረጃ ላይ አንደኛ ደረጃን ይዟል። እነሆ በቅርቡ አዲስ የሚወጣ ቤዛ የተሰኘ አልበሙ ተጠናቆ ወደ ህዝብ የሚደርስ ሲሆን እነሆ አዲስ ዝማሬ ልንሰማ ቀኑ ደርሷልና በሚወጣውም አዲስ አልበም እንድትባረኩ ጋብዛለሁ። ማን ነበር የጠበቃችሁት? እኔ የዮሲ ልክ ነው ኦፍ ኮርስ ይጠበቃል፣ የዮሴፍ ካሳ ይጠበቃል። ነገር ግን እኔ የጠበቅኩት የበረከት ተስፋዬና የአስቴር አበበን ከቶፕ 3 ውስጥ ነው የጠበቅኩትና ነገር ግን ቢሆንም ያው መዝሙሮቻችን እየተሰሙ ነው፣ ትውልድ እያመለጠበት ነው፣ በመዝሙሮቻችን እየተባረኩ ነው። መዝሙርም ማድሮ ቀረ ለሚሉ ለአንዳንድ ሰዎች አድረሱልኝ። ግን እግዚአብሔር ይመስገን ሰው ይጽናናል። አሁንም ባለው መዝሙሮች እየተጽናና እየተባረከ ነው። ከዚህ ጋር በተያያዘ አቤላ ያነሳው ሐሳብ አለና ዮሴፍ ካሳ ፓስተር ዮሴፍ ካሳ እጅግ በጣም የተወደደ ዘማሪ ነው፣ ሁላችሁም ታውቁታላችሁ። እሱ እንግዲህ አሁን ላይ በቅርብ ጊዜ ሊባርከን ቤዛ ሚል 4ኛ አልበም ይዞልን እየመጣ ነው። ሁላችሁም እንድትሰሙትና እኔ እንግዲህ በጉጉት ነው ጌታን እየጠበቁት ያለሁት። የሱን መዝሙር እንደተለቀቀ ነው እንግዲህ በቃ ነፍስ የማይቀርልን በደንብ ጌታን እናመልክበታለን። ዮሲዬ በቃ አይ ካንት ዋይት በእውነት በጣም በጉጉት የምጠብቀው ዘማሪ ነው። እንወዳለን። ጌታችን በመስቀል ላይ እጆቹን ዘርግቶ ተፈጸመ። በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ ሲጸልይ ምን አለ? አባት ሆይ ላደርገው የላከኝን ስራ ፈጽሜ አከበርኩ። ላደርገው የሚገባኝን ነገር ምን ብዬ ፈጽሜ ስለዚህ ጌታችን ፈጽሞታል። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጧል። ታዲያ ምንድነው ከተባለ በአብ ቀኝ አሁን ድረስ በሕይወት እየኖረ ስለሆነ አንዴ በመስቀል ላይ የሰራው ስራ ግን ለዘላለም ሕያው ሆኖ ይኖራል፣ በሁላችንም ላይ ተግባራዊ ይሆን ይኖራል። ከሌላ ቤተ ከክርስትና ውጭ ካሉ ማለት ነው ከክርስትና ውጭ ያሉ ሰዎች
ወደ ክርስትና ሲመጡ የሚድኑት ጌታችን ዛሬ እንደ አዲስ ተሰክሮላቸዋል። ያኔ የሰራው የማዳን ሥራ፣ ያኔ በቀራንዮ የከፈለው ክፍያ፣ ያ ያፈሰሰው ደም ዛሬም ድረስ ከኃጢአታቸው እያነጻቸው ይቀበል አይደለም ወይስ እንደ አዲስ ክርስቶስ ይሰቀላል? ጌታችን እንደ አዲስ ይሰቀላል? ዋው አኬ በእውነት እግዚአብሔር አምላክ ይባርከው። በጣም እኔ እግዚአብሔር ይመስገን አሁን ላይ ከኦርቶዶክስ እንደዚህ አይነት አስተማሪዎች ደግሞ እየተነሱ ስላለ በጣም ደስተኛ ነኝ። በጣም እድለኞችም ነን ብዬ አስባለሁ። በዚህ ጊዜ እንደዚህ ስለ ኢየሱስ ክርስቶስ የእግዚአብሔር ቃል እንደሚለው ብሎ ሳይጨምር ሳይቀንስ በእውነት የሚገባውን ክብር ሰጥቶ የሚሰብክ ሰው ማግኘት ማለት እጅግ በጣም መታደል ነውና ስለ ኃጢአታችን ስርየት አንዴ ኢየሱስ ክርስቶስ ቀርቦልናል። ከእንግዲህ ወዲህ ሌላ መስዋዕት ወይም ደግሞ ሌላ የኃጢአት ስርየት ማስተሰሪያ ነገር አይቀርብም በእግዚአብሔር ፊት። በቃ እኔ አኬ እግዚአብሔር ይባርክ። በጣም ነው ሞዶኒ ስለ ኢየሱስ ክርስቶስ ሲያወራ እና አንተም ደግሞ ይሄ እውነት በደንብ እየበራለ እኔ በቅርቡ በወንጌል እንደምትወረስ በእውነት በፍጹም እርግጠኛ ነኝ። ምክንያቱም ለቃሉ በታመንክ ቁጥር ጌታ ደግሞ ዘመንን እየወረሰው ሕይወትን እየወረሰው ይሄዳልና ከሌሎች ከተለያዩ ደባል ሆኖ ከኢየሱስ ክርስቶስ ጋር ተቀምጦ በእናንተ ዘንድ ከሚመለኩ ነገሮች እግዚአብሔር ኢትዮጵያንም እኛንም ሁላችሁንም እግዚአብሔር ነፃ እንደሚያወጣችሁ አምናለሁ። በጣም ነው የምወዳችሁ። በጣም ደስ ብሎኛል። ይሄን እንደዚህ አንተ ስትሰብክ በማየቴ ደስ ብሎኛል። ቅዱሳን ምን ተሰማችሁ ይሄን ቪዲዮ ስታዩ? እኔ በጣም ደስ ስላለኝ የወደቀ ሰው አላየሁም። ዝግቴ አዌ አምናም እዛ ነበር በራቸው ላይ ተገናኘ። ታዲያ እንጃ በቃላት የማልገልጸው የሚሰማ ደስታ ከቦታው ከበረከቱ ጋር የደረሰልኝ ነገር ደግሞ በጣም ብዙ ነው። ያው እንዲህ ነው ብዬ አልናገርም። በልቤ አስቤ ነው የሄድኩት የጸለይኩት። እግዚአብሔር ፈቅዶ ተሳክቶልኛል። ይከበር ለእግዚአብሔር ይሁን። ከየት የመጣ ነው? ምን ላይ የተጻፈ ነው? አዊን አምኖ ያፈረ የለም የከሰረ የለም ምናምን መጽሐፍ ቅዱሳዊ አይደለም። በጣም ወዳት አርቲስት ነች። በፊልሞቿ እንዝናናለን ምናምንና አርቲስት ሸዊት በጣም ነው የምንወድሽ። ነገር ግን ይሄ እንደ እግዚአብሔር ቃል ያልሆነ ፍጹም ተረት ነው። የእግዚአብሔር ቃል ያመኑበት የማያፍሩበት ስለማያፍሩበት አምላክ ሲናገር በእርሱ የሚያምን አያፍርም መጽሐፍ ቅዱስ የሚለው ስለ ኢየሱስ ክርስቶስ ነው እንጂ ስለ አቡዬ አይደለም። አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ እኔ አደርጋለሁ ያለው ጌታ ኢየሱስ ክርስቶስ ነው እንጂ አቡዬ አይደለም። የትኛውም ጻድቅ አባት የትኛውም ጻድቅ እናት በስሜ ለምኑ በእኔ ያመነ አያፍርም፣ እኔን የጠየቀ አያፍርም፣ ከኔ የጠበቀ አይወድቅም ምናምን ያለ የትኛውም ጻፊም እንትንም የለም። ይሄ ጭራሽ ለኢየሱስ ክርስቶስ የሚገባውን ቦታ ማዋረድ ዝቅ ማድረግ ነውና እባካችሁም በማስተዋል እንደ እግዚአብሔር ቃል የሆነውን ነገር ብናስብና ብንመረምር ጥሩ ነው። ከምድራዊ ፈውስ ከምድራዊ ስጦታ ጋር እያያያዛችሁ የአምላክን ቦታ ለሰዎች የምትሰጡ መጽሐፍ ቅዱስ የማይናገረውን ነገር እንዲህ ነች ለኔ እንዲያ ነው ለኔ እያላችሁ እግዚአብሔር ያልሰጣቸውን ቦታ ለጻድቃንና ለቅዱሳን ለመስጠት የምትታገሉና የምትለፉ ሰዎች የእግዚአብሔርን ቃል እየተቃረናችሁና በተቃራኒ ደግሞ ለእግዚአብሔር ጠላት እየሆናችሁ እንደሆነ ለእግዚአብሔር ቃልም ደግሞ ሐሰተኞች እየሆናችሁ እንደሆነ ብታስተውሉት መልካም ነው ብዬ እኔ ልላችሁ እወዳለሁ። ነገር ግን ይሄ ደግሞ አንዳንዴ በሰው ሌቭል ሳይሆን በቃ ከወንጌል ብርሃን የሚመጣ ነገር ነውና እውነት እንዲበራልሽ የእግዚአብሔር ቃል እንዲገለጥልሽ እኔም ጸልይልሻለሁ፣ ቅዱሳንም እንጸልይልሻለን። እኔ ቪዲዮ ሰርች አላውቅም ማለት ነው እና ዛሬ ገና ቪዲዮም ሰራው እንደዚህ እያለቀስ እና በቃ ገርሞኛል። በቃ አይደለ ዛሬ እግዚአብሔር ሲገኝልኝ ኢየሱስ እየመራኝ እንደሆነ ሲገባኝ መቋቋም አልቻልኩም እና ሼር ላድርግላችሁ ብዬ ነው። በቃ ዲስማች ኃጢአተኛ የነበርኩ ሴትዮ፣ በጣም ኃጢአተኛ የነበርኩ ቆሻሻ የነበርኩ ሴትዮ እግዚአብሔር ተገኝቶ ሲመራኝ እያየሁት ነው። ሲመራኝ በቃ በህልምም በራእይም እየመራኝ እያየሁት ነው እና በጣም ነው በቃ እግዚአብሔር ፕሬዘንስ እኔ ጋር የመጣው እና በጣም በቃ ቴንኪው ኢየሱስ፣ ቴንኪው ዲስማች እኔ ጋር ስለተገኘ አመሰግናለሁ። እኔ ጋር ስላለ ማለት እንዳለብኝ አላውቅም። በቃ አመሰግናለሁ ኢየሱስ፣ አመሰግናለሁ ስላለኸኝ አመሰግናለሁ። በቃ ምንም አልፈልግም፣ አንተ ስላለኸኝ ብቻ አመሰግናለሁ። ጌታ ሆይ አመሰግናለሁ። እንዴት ያለ ድንቅ መልእክት ነው በእውነት እግዚአብሔር ይባርካል። እንግዲህ እግዚአብሔር ከእንደዚህ አይነት ህይወት አውጥቶ ደግሞ ወደዚህ የሚለውጣቸው አሉ። እውነት የሚገባቸው እውነት ሲበራላቸው የእግዚአብሔር ምሕረት የሚገርማቸው የእግዚአብሔር ምሕረት የሚያስለቅሳቸው ኢየሱስ ክርስቶስ ሰው መሆኑ አምላክ ስለኛ ስጋ መልበሱ የሚገርማቸው በሱ የሚደነቁ በዚያ ሲገረሙ የሚኖሩ ሰዎች አሉና እኛም ከነዛ መሃል አንዱ ነን። ሰው ስለገባው ነገር ይናገራል፣ ስለበራለት እውነት ይመሰክራልና እውነት ካልገባው ግን የሰው ልጅ በሐሰትና በውሸት ውስጥ ነው የሚኖረው፣ በተረት ውስጥ ነው የሚኖረውና ነገር ግን ላልወጣችሁ እግዚአብሔር የመዳን ክንዱን እንዲልክላችሁ እኛ ሁላችን ጸሎታችን ነው። እግዚአብሔር ደግሞ አንድ ቀን ይጎበኛቸዋል እናምናለን።
እኔ በዚህ መልካም ወጣት በአሁኑ ዙር እኔ ዮናታን አክሊሉ እግዚአብሔር ምን ያህል እየተጠቀመበት እንደሆነ የሀብ ነው አይዲያና በጣም ዮኒን የምወድበት አንድ ትልቁ ሪዝን ምንድነው? በቃ ይሄ ቢያንስ ይሄ ሸክሙ ደስ ይለኛል። እኔ ለወንጌል ያለው ሸክሙ ወጣትን ነፃ ለማውጣት ያለው ሸክሙ በጣም ደስ ይለኛል። እኔ እውነት ለመናገር ብዙ ብቻ በሱ ዙሪያ የሚወሩ ነገሮች አሉ። ነገር ግን ከዛ ሁሉ በላይ እኔ ከሚወራው በላይ የሚሰራውን ነገር እያየው እግዚአብሔርን አመሰግናለሁ። ስለዚህ ባለራዕይ ወንድማችን በእውነት እግዚአብሔር ይመስገን ስላንተ በጣም ነው የምንደሰተው የምንባረክብህ። እግዚአብሔር ይባርክህ። ታዲያ ይሄንን እስቲ ቪዲዮ ይልኝ አንዴ የመልካም ወጣት አመፀኛ ላይ ያደረገው ነፍሰ ገዳይ ላይ ያደረገው ሊያንከራትተው ሉክ ኤን መሰለ ልጅ እንዴት እንደሚያሳዝን በላውን አዛን በኢየሱስም 4 ጊዜ ጮተታል። ቤተሰቡን ዘር ማንዘሩን በረከታቸውን ለቀት ሄዳል። 4 ጊዜ ውጣ፣ አንደኛ፣ ሁለተኛ፣ ሶስተኛ፣ የመጨረሻ ውጣ። ቻው ሐሩሩ ቁሩ ካፌ ሲነፍገኝ ጠብታው አጀብ ሲበተን ወዳጅ ሲል ያለ አጠገቤ በጸሎት በእንባ ስማጽን ፍቅርን ተርቤ እንዲያው ለአንድ አፍታ ፊት ጠቁሮብኝ ደጅ አልጠናሁ አይዞህ መልስን ፍለጋ አዋጣኝ። ጌታ ኢየሱስ ይወዳል። 99ን ትቶ አንዱን ፍለጋ ይሄዳል። መብራቱን ያበራል። ዛሬው ጸሎትም ብርሃንም አንተ ያለህን ዋጋ ክብርና ተስፋ ማሳየት እንጂ አንተ ያለህን ቆሻሻ ማሳየት አይደለም። ጌታ ይወዳል። ማንስ ይድነቃቸው ከየት ከተማ መጣ? ከወልቂጤ ከማን ጋር መጣ? ድጋፊ አንድ ጓደኛ ኢየሱስ ያመጣ የታል እናለ ቀናይቶ አይከዳ እኮ ማናለ እውነተኛ ወዳጅ ማናለ የማይቆም በጣም አስቸጋሪ። ባለፈ ራሱ የቅርብ ከተመዘገም በኋላ የሆነ ሲጨፍር ነበር። እኔ በጣም እየተሰማኝ ነበር እዛ ራሱ ማለት ነው። ሲጨፍር ምናምን ነበር እዛ ይሁን ከመልካም ወጣት ከተመዘገቡም በኋላ ራሱ ማለት ነው። በጣም ያስቸግራል ምናምን የሆነ ባህሪ እንትን ይላልች። እናቴ ከአባቴ ከተለያዩ ብዙ ቀን ሆነ። እኔ ብቻ ያለሁት ግን ሰቀል ገደልኳል። እሱ አባቱ ከልቤ ነው ከውስጤ ወድ የእውነት ከልቤ ነው ከውስጤ ወድ የእውነት ከልቤ አስቸገርከ? አረ ማስቸገር ቀላል ነገር ነው። ያረድኳት ልጅ ነው። የኔ ስትል በቃ ማቶን የለም የቤት ሰራተኛ ሆና ሰራችልኝ የኔ ስትል ልጅ። እኔ ግን በቃ በሰብር ተቀብዬ እሄዳለሁ፣ አጠፋዋለሁ። ሱዜ ነበርኩኝ። ከዛ ሙሉ አጥቼው እገባለሁ። ትያዛለች፣ እሷ ትከፍላለች። እኔ ምንም አባቴና እሷ አንድ ላይ እኔ ቢያንስ እኔ እስካለሁ ድረስ አንድ ላይ ሆነው አላውቅም። ብዙ ቀን ሆነ በቃ ከተለያዩ ማለት ነው። ጌታ ሆይ ምናምን ብዬ የሆነ በቃ ተማሬ ምናምን ወጣሁኝ። ሌላ ሀገር ሄድኩኝ። እሷ ሳላስፈቅዳት ምን ሳልል ማለት ልብሴ ሁሉ ሄጄ ትንሽ ቆየሁኝና ተመልሼ መጣሁ። እናቴ ዝም በላ ታለቅሳለች። ጠዋት ማታ አርተው ጃማ ስቃይ የኔ አይዞህ አንተ ላይ መጣ ያስመዘገበው። አዎ ይህ ድግስ ስለ ኃጢአት ሳይሆን ስለ አንተ ነው። ኢየሱስ ይወዳል፣ ሞቶላል፣ ይፈልጋል። አሁን እኔ እንደዚህ ይላል ወጣት ልጅ እግዚአብሔር ለኔ ደግነት እንዳደረገልኝ እውነት ይሄንን ያለ ይሄ ገና ይዝያንግ እኮ ይዝያንግ ከኔ የተሻለ ተስፋና እድል ያለው ልጅ ብዙ መስራት የሚችል ልጅ ይሄንን ልጅ ለማገልገል እድል የሰጠኝ ደግነት ያደረገልኝ ምሕረት ያደረገልኝ ጌታ የተባረከ እናቴ ቤተሰቦቼ ሁላቸውም ይከተሉ። እናቴ አያቴ ሁለቱም አያቴም አሉ። ያክስቴ ባል ራሱ አለ። እሱ ስቅል ሰራ ይጃ አሰቃየሁት። እሱ ራሱ እሸጣለሁ ዝም ያዛኔ ሱስ ነበረብኝ ምናምን የሸጥኩበት ብር ትንሽ በክስ ሄጄ እቀበታለሁ፣ አጭስበታለሁ ብሩ ይዤ ሄጄ ማለት። እሱ ደግሞ የታለ የሸጥከው ይለኛል። ዛሬ አየር የለም እለዋለሁ። እሱ ምንም ያውቁ ነገር የለም። አያቴ ደግሞ እግዚአብሔርን ሰብሬ ራሱ ብር ያወጣሁበት ቀን አለ። ጋሼ ይቅርታ
እኔ የአሁኑን መልካም ወጣት እያያችሁ እየተከታተላችሁ ያላችሁ ሰዎች ምን ያህል ወጣት ነፃ እየወጣ እንደሆነ ምን ያህል ነፍስ ለጌታ እየተማረከች እንደሆነ ብታዩ በእውነት እግዚአብሔርን ታመሰግናላችሁ ስለ ዮኒና እግዚአብሔር ይመስገን። ነገር ግን እኔ በዚህ የገረመኝ ይሄን የመሰለ ወጣት ይሄን የመሰለ መልካም ልጅ ሰይጣን እንደዚህ አርጎ ሲያንከባለለው ሲያስጨንቀውና ይሄ እየወጣ ነው እንግዲህ ሲያስወጣ ነው በኢየሱስ ክርስቶስ ስም ኃይል ሲወጣ ነው ከልጁ ህይወት ላይና በሱ ውስጥ እያለ ግን ምን ያህል ህይወቱን በልቶበታል፣ ምን ያህል እንደምስጥ ሆኖ መንፈሳዊ ዓለሙን አበላሽቶበታል፣ ስጋዊ ነገሩን መንፈሳዊ ነገሩን ሁሉ አበላሽቶበታልና ነገር ግን እግዚአብሔር ደግሞ የኛ አምላክ ደግሞ ስሙ ማንነቱ ስሙ የሆነ ጌታ ኢየሱስ ክርስቶስ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ የሆነው ጌታችን በስሙ እንግዲህ ይኸው ነፃ ያወጣል። በስሙ እኛንም ነፃ አውጥቶናል። ዛሬ ላይ እንደዚህ ቆመን እናወራለን፣ ስለሱ እንመሰክራለንና ታዲያ ይሄም ወንድማችን በእውነት በቅርቡ ደግሞ ተነስቶ እንደዚህ ደግሞ አሁን ነፃ በወጣበት ኃይሉ መንፈስ ቅዱስን ተሞልቶ ጌታን ተቀብሎ እንግዲህ እጅግ በጣም ለብዙዎች የእረፍት ምክንያት እንደሚሆን ግልጽ ነው። እግዚአብሔር ይመስገን ስለሚሰራው ድንቅና ታምር ጌታችን ስሙ የተባረከ ይሁን። በጣም ደስ ብሎኛል። በቀጣይ ቪዲዮ እንገናኛለን። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ እንዳትረሱ። ተባረኩ። ይመሳችሁ።